ውድ ቤተሰቦቼ እንኳን ደስ አላችሁ። ቢኒ በህይወት አለ፣ አልሞተም። ቢኒ በህይወት አለ ማለት ነው። ጽዮን ተጨንቃ ነበረ። በዛሬ ቀን ቢኒ በህይወት እንዳለ ስትሰማ በጣም ተደስታለች። ምክንያቱም ጽ በጣም ነው የምትወደው ቢኒን ማለት ነው። አቤል ነው ያሳገተው። እንግዲህ አቤል በጣም ጨካኝ ሰው ነው። የሚገርም ነገር እንደዚህ። ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ኑ። ሐረግ ድራማ ክፍል 89 ተለቋል። ገብታችሁ እዩ። እንግዲህ ቢኒ በህይወት አለው። ሁሉም ሰው ተደስቷል ቢኒ በህይወት መኖሩ ከሰሙ በኋላ። ግን አቤል ደግሞ ቢኒ ላይ ተጫውቷል። እንግዲህ ሆነ የራሴን አደርገዋለሁ ብሎ እንደፈከረው ቢኒ እንደዚህ ጎርቶታል። ከኋላ መጥቶ ነው የመታ እንጂ ቢኒ የምር ጠንካራና ጀግና ማንም የማይፈራ ሰው ነው። ብቻ ቢሆንም በአሁኑ ሰዓት ቢኒ ተጎርቷል። ግን ለጽዮንም ልኮለታል እንደዚህ ቀርጾ ማለት ነው። በጣም ስለተጎዳ ደም ብቻ ነው እያደረገው እና ጽዮንም እሱ ስታይ በጣም ነው እየደነገጠችው። ቢኒ ተጎርቶብኛል፣ እሱ ብቻ በሰላም ይመለስ እንጂ እኔ ራሴ ይቅርታ ጠይቄ ይታረቃለሁ ብላለች። በጣም እንደምትወደው ነው። እና ናታን ደግሞ እኔ ፈልጌ አመጣለሁ በህይወት ካለ፣ ምክንያቱም እህቴ አለሱ መኖር አትችልም፣ ለኔም ወንድሜ ሁሉ ነገሬ ነው። ስለዚህ ቢኒ ማለት ከቤተሰባችን አንድ አካል ነው ብሏል። እና ሁሉም ሰው ተጨንቋል። ቤዛም ተጨንቃለች። እና በዛሬ ቀን እንግዲህ አቤል በራሱ በቢኒ ስልክ ቀርጾ ነው የላከለት ለጽዮን። እና እንደ ሞትክ ነው የኔ የተናገርኩት፣ ቢያንስ ቤተሰቦች ተስፋ ይኖራቸው ተጨንቋል ብሎ ነው የላከለት። ያው ይሄም ተስፋ ነው። ታውቃላችሁ ጽዮንና ቤዛ ያልፈለጉ ቦታ የለም። ብቻ በህይወት ስላለ ብቻ በጣም ሁሉም ሰው ተደስቷል። እንደዛ ነው። አቤል እንግዲህ ይሄን ካደረገ በኋላ ከጽዮን ጋራ ተገናኝቷል። ሜሴጅ ልኮላት አሁን ቃል አስገብቶታል። ካሁኑ በኋላ እኔን የማታስቸግሪኝ ከሆነ ሁሌ የኔ ብቻ ከሆንሽ እንደገና ከዚህ በፊት ዳጊ የሱ ድምጽ ቀርቶ ነበረ የአቤል ማለት ነው። ከዚህ በፊት ታውቃላችሁ አቤል ያፌትን ወክቶታል። እሱ አሁን ዳጊ ሲያስፈራራ ጽዮን ዳጊ ሂጄ ሁሉንም ነገር ለአጎት እናገራለሁ ስል ይሄንን የምትናገር ከሆነ ለያፌት ሁሉም ነገር ዳጊ ነው እንደዚህ ያደረገክ ብዬ ብናገር ማንን ያምናል ይመስላል? እኔ ባደርግ እንኳን እሱ የሚያምነው እኔ ነኝ ብሎ የተናገረ ቃል ስላለ እሱ ቪዲዮ እንዲያጠፋለት ቃል አስገብቶታል። ጽዮንም እሺ ብላ ተቀብላለች። አንተ ብቻ ቢኒን ልቀቅ እንጂ የፈለከውን አደርግልሃለሁ እታዘዝልሃለሁ ብላለች። ቢሆንም ግን ቢኒ ብቻ ከዛ ይለቀቅ እንጂ እነሱ አንድ ላይ ሆኖ ቢኒን ያሳስራሉ ወይ የሆነ ነገር ያደርጋሉ። እና እንደዛ ነው። ይሄ ነገር ያፌትም ሰምቷል። ያፌት ከሰማ በኋላ በጣም ነው የደነገጠው። ያፌት እንግዲህ ታውቃላችሁ ቢኒ በራሱ ማሰቃየት ፈልጎ ነበረ። ያንተ አቤል ያንተ ዘመድ የአክስት ልጅ እንደዚህ ያደርጓል ስል እንዴት እንደዚህ ያደረገ? ያው ታውቃላችሁ ያፌት እኔ ጀግና ነኝ ብሎ ስለሚያስብ ያቀደ ሰው ማንም ሰው እንቅፋት እንዲሆንበት ስለማይፈልግ ነው እንጂ ለቢኒ አስቦለት አይደለም። እኔ ለምን ቢኒ ሉሊት ገንን ተበቀለቻት። የምር የሚገርም ነገር ልክ ወሬ ስትሰማ ወደው ለገኒ ደውላላት እንደው ኤፍራታ ደውላልኛል ብላ በጠዋት ፈገግ ብላ ነበረ። እቺ ደግሞ በጠዋት ምን ፈልጋ ደወለች እያለች በሰላም ልጁ ማኑ ዳጊ ቁርስ እየሰራለት ነበረ። በሰላም ልትዋል ነበረ። ብቻ ገኒ ይህንን የደበቀው ዳጊ ይሄ እናት ትጎዳብኛለች ብሎ ነበረ። ቢሆንም ግን ልክ እንደሰማችሁ መርዶ ስነገረችው ማለት ነው። ሉሊት ወደ ራሷን ሳተች፣ ወደቀች። ከዛ በአሁኑ ሰዓት መናገርም ማውራትም መንቀሳቀስም አትችልም። ገኒ በጣም ታሳዝናለች። እና ከዚህ በፊትም መበቀል ትፈልግ ነበረ ሉሊት። በዛሬ ቀን እንግዲህ በዚህ አጋጣሚ ገኒን ጎርታታለች። የሚገርም ነገር ነው። ገኒ ጥሩና መልካም ሴት ናት። ቢሆንም ግን ከዚህ በፊትም በቃ እኔ ያታቃላችሁ
ኤፍራታ ልጇ እንደሆነች ካሰማች በኋላ ገኒ ልትበቀል ነበረ ሉሊት እና ያ ጊዜ አልተሳካላትም። ሁሉም ሰው ስለሰሙ ለማን ነው የምትናገረው? ለዛ ነው ያ ጊዜ በጣም ነው የጸጽታል። አሁን ግን በአጋጣሚ ገነትን ጎርታታለች። በእርግጥ ገነት አሁን መናገርም አትችልም። ያሳዝናል። ትሰማለች፣ ታለቅሳለች እዛ ቁጭ ብላ። እንደዛ ነው። ሌላ ደግሞ ኤፍራታ በአሁኑ ሰዓት የሆነ ነገር እያደረገች ነው። እሱ ምንድን ነው? ናታንና ያፌት ወንድማሞች እንደሆኑ ያ ቀን ያፌት ሰክሮ ሲመጣ ይሄንን ነገር አውጥቷል። የያፌት አባት የሱ አባት እንደሆነ ተናግሮ ነበረ። ለዛ ነው ግን ደግሞ ይሄ ነገር ናታን ልትጠይቆ ብትሄድም ናታን ግን ጀርባ ነበር የሰጣት። ሊያዋራት ፈቃደኛ አልነበረም ከኤፍራታ ተስፋ ስለቆረጠ እና ይሄን ነገር ማድረግ አለብኝ ብላ ተነስታለች። ብርም እንደምንም አግኝታለች። እንደውም ያፌት ነው ብር ያስቀመጠው። ይሄ ነገር ግን ምን ለማድረግ እያደረገች ምን እንዳሰበች ግን ገና ይከታተላታል። ያ ብር ግን በራሱ እጅ ነው በር ላይ ያስቀመጠው ኤፍራታን ለመፈተን ማለት ነው። እና እሷ ደግሞ ያሰበችው የያፌትና የናታን ወንድማሞች መሆኑን ለማጣራት ነው። የዘረ ምርመራ ለማድረግ ነው። እና የያፌት ጸጉርም አግኝታለች። እንደገና ደግሞ ናታን ቤት ሄዳ ጽዮን ጋር ከተገናኙ በኋላ ቀስ ብላ የናታን ጸጉርም አግኝታለች። አሁን ምርመራ ከተደረገ በኋላ እንግዲህ ያፌትና ናታን ወንድማሞች ከሆኑ በኋላ ምን እንደሚፈጠር አይታወቅም። ኤፍራታ ግን ጀግና ናት። ብቻ ቢሆንም ግን እየተጎዳች ነው። ያፌት ገና ብዙ ነገር ያደርጋታል። ባለፈው ብዙ ምስጢር አውጥታለች እና ግን ያፌት በኤፍራታ ፍቅር ብያዝን ኤፍራታን ይጎዳታል ብዬ ነው እየፈራውለት። እንደዛ ነው ውዶቼ። ቤዛ ደግሞ በዛሬ ቀን ከአዲሱ ፍቅረኛ ጋር ተገናኝታለች። የምር ወደፊት ቤዛ ደስተኛ ሆና እንድትኖር ተስፋለች። ምክንያቱም ያ ህይወት የተበላሸ ህይወት አሳልፋ የእውነት ጠንካራ ሆና ተነስታለች። እኔ ቤዛ ከዚህ በፊት በቀል ብቻ ነበር የምታውቀው፣ ሰውን መጉዳት፣ በቀል፣ በቃ የተሳሳተ መንገድ መሄድ ነበረ። አሁን ግን ሰው እንኳን የተሳሳተ ነገር ብናገር አሁን ሉሊት ትልቅ ናት ከቤዛ። ግን ደግሞ ቤዛ ለሉሊት ትቆጣታለች። ለምንድን ነው አንቺ ትልቅ ሰው አይደለሽም እያለቻት የሉሊትን ወሬ አትቀበል እና ቤዛ በጣም ለውጥ ነገር አሳይታለች። ደስ የሚል ነገር ነው። ሉሊትም እንግዲህ አንድ ቀን ወደ ራሷ ተመልሳ እንደዚህ ደህና እንድትሆን ተስፋ አለን። አንዳንድ ሳስበው ያፌት የምር ሉሊትን ይሄ የእሷ ስራ አይቶ ነው እንደዚህ ያደረጋት እላለሁ። ብቻ እንደዛ ነው። ደህና ሁኑ።